ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ። እስቲ ይህን ነገር ተመልከት አንተ። እንግዲህ እያለ ያለው ዮኒ ማኛ ሙርተድ ነው፣ ከእስልምና በመውጣቱ ይገደላል፣ መገደል አለበት እያለ። ምክንያቱም የሌለው ለምን መሰላችሁ? እንደዛ ከሆነ እነሱ በእነሱ ሎጂክ ሄድን፣ እንደዛ ካልሆነ አይገደልም ካሉ ኢብን አባስ ወንጀለኛ ይሆናል፣ አሊ ወንጀለኛ ይሆናል፣ ኡመር ወንጀለኛ ይሆናል። ችግር የለም፣ ማስረጃ አመጣልሃለሁ፣ የሀዲሱን ማብራሪያ እሰጥሃለሁ። ግን በዚህ ባመጣህ ቶፒክ ደግሞ እቀብርሃለሁ። አንተ እችን ቃል ገባለህ። እስልምና እንደዚህ ነው። ውርደትና ውሸት ከነቢያቸው የተማሩት ነው። እናንተን የተዋጋ አይልም በፍጹም። አዲሱ መንበደለ ዲነው ፈቅቱሉ የሚለው ሃይማኖቱን የቀየረን ግደለው ነው የሚለው። እስቲ ድፈሩና ነቢያችን ከእስልምና ወጣን ግደሉት ብሎናል፣ እንገላለን በሉ። ተሸማቀቃችሁ፣ አፈራችሁበታ። እናመሰግናለን። እንኳን ደህና መጣችሁ። ከስር ያላችሁ ሁላችሁንም ሰላም ብያለሁ። ሰላም አቶ ቃል። ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ብያለሁ። ፎይ ወንድሜ፣ ከስር ያላችሁ ወንድሞቻችን፣ እንዲሁም ዩቲዩብ ላይ የምትከታተሉን እንዴት ናችሁ? እንዴት አመሻችሁ ለማለት እወዳለሁ። ዛሬ ቶፒካችን ሙስሊሞች ከእስልምና እንዳይወጡ ምን አገዳቸው? ምንስ ከለከላቸው? ክርስቲያን እንዳይሆኑ ሙስሊሞች ምን አንቆ ያዛቸው ያልን እንደሆነ በዋናነት የምናገኘው በፈርቀዳጅነት የምንመለከተው ሙስሊሞች ከእስልምና እንዳይወጡ ከሚይዛቸው አንዱ ከሃይማኖት ከወጡ የሚደርስባቸው ጫና ነው ማለት ነው። ሰማል ያንተ በደንብ ነው የሚሰማው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና ሃይማኖቱን የቀየረ መግደልን ታምኛለሽ? ሰላም ፎይ፣ እንዴት ነው? ሰላም ነው። ሰላም ብያለሁ። ትናንትና ትቼን አወረድከኝ። ልዩን በጠየኩት ነው እንደምታወርድ እሱ እያወራ አንተ ኢንተራፕት እያደረክ ነበረ። እኔ ልዩ ነው እንደገባኸው ድምፅህን ከፍ አድርግ ነው ለልጁ ነው ጥያቄ አነሳሁት። ለምን ድምፅህን ከፍ አታደርግም? ጥያቄህን ግልጽ አድርግ ነው ያልኩት። ሌላ ያወራሁት ነገር እኮ የለም። አይ የእሱን ጥያቄ ሰምተነው እየመለስንለት ባለበት ሰዓት ላይ መሀል እየገባ እሱንም አታክ እያደረግክ ነበረ። እኛ አልሰማንህም አላልነውም አይደለ? ሙስሊም ወንድምህ ነው፣ ሰምተነው ምላሽ እየሰጠነው ነው። እየተወያየን በነበረ ሰዓት ላይ አይደለም እሱ ነቃ ብሎ አለም ያወራል እኮ ነቃ ማላላ ለኛ ይመለከተንማ። በቃ ጥያቄ ጠየቀ፣ ጥያቄውን እየመለስን ነው። ነቃ አላልክም እኮ አንተ በምትሰድበው ሰዓት ላይ እኛ የሰደብነው ነው የሚመስለው። አንተ ነቃ አላልክም ወይንም ድምፅህን እንዲያርገህ የምትናገረው ምናምን ብትለው ክርስቲያኖች ቤት ስለመጣ ሙስሊሙ ወንድሜ የሰደበኝ ወይንም ተናገረኝ ብሎ ለሚያምነው ክርስቲያኖች የተናገሩት ነው የሚመስለው። ስለዚህ ሌላ ሰው እያወራ እድል ሳይሰጥህ አለተራ ገብተህ ሰዎችን አትናገር። እኔስ ሰሚራ ሰማ ሰሚራ አብዱ ወይ መልካም። ሜይ ቢ ሰምተዋል ጥያቄያችንን። ማስረጃ ሰጠኛለህ? ለምን እምነቱን የቀየረ ግደል የሚለውን ኦኬ። አንድ አይገደልም ብለህ ነው የምታምነው? አዎ። ስለዚህ እምነቱን የቀየረ አይገደልም። ኦኬ። እንደዛ የሚል ካለ የተሳሳተ ነው ብለህ ታምናለህ? ሙስሊም የነበረ ከዛ እምነቱን የቀየረ ሌሎች ሰዎች ወደ
እስልምና እንዳይገቡ የሚያደርግ ከሆነ ነው የሚለው። ኦኬ። ምንም ሳይል ኖርማሊ እምነቱን የቀየረን ብቻ ግደሉት ያለ ቢኖር የተሳሳተ ነው ብለህ ታምናለህ? አዎ። ድገመው። አንድ ሰው እኔ አምናለሁ እምነቱን ስለቀየረ ብቻ አንድ ሰው ግደሉት ብሎ የሚያዝ ከሆነ ሴጣናዊ ትእዛዝ ነው ብዬ አምናለሁ። ምክንያቱም ነፃ ምርጫ አለው። ነፃ ምርጫውን ትቶ አይ እኔ አልፈልግም ብቻ ስላለ ይህን እምነት አልቀበልም ስላለ እሱን ግደሉት ማለት ሴጣናዊ ትእዛዝ ነው ብዬ አምናለሁ። አንተም እንደዛ የምታምነው? ከምን ላይ ነው የምታሳየኝ ማስረጃውን? እኔ ከምንም አላሳይ፣ ጥያቄ ነው እየጠየቅኩ ያለሁት። እንደኔ ታምናለህ ወይ? ዝም ብሎ ስለወጣ ሃይማኖት ስለቀየረ አይገደልም? እናመሰግናለን። ምንድን ነው ያለን? አዎ አይገደልም፣ ሃይማኖቱን ስለቀየረ ብቻ እንዲህ አይደረግም ብሎናል። ኦራይት፣ ይሄን ሴጣናዊ ትእዛዝ ነው ብሏል። ማን ያዘዘው ይህንን ትእዛዝ? ሙሐመድ ነው። ሙሐመድ ያዘዘው ምንድን ነው የምታሳየኝ ነው? ከሀዲስ ላይ ነብይህ ነው ያዘዘው። ሱናን አናሳይ 40:59 ክፈትለት። ከዛ ሳባዎች ያደረጉትን አሳያለሁ። አረብኛው ይሆንልህ እንግሊዘኛው? አማርኛ ይሆንልህ። ወደ አማርኛ ቀየርለት። ያው ያላ መልእክተኛ እንዲህ ብለዋል። አንብበው። ከላ አሳየኛ ቀድሞ ያው ይታያል። አንብበው። ማር ሚካኤል ጮክ ብላ አንብብልና። ሱናን አናሳይ 40:59 ኢብን አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠውን ሰው ምን በሉት አለ? ወንድማችን መጀመሪያ ከሚያውቅ ሰው ጠይቅ። የሚያውቁ ኡስታዞችን አስደምጠህ። የሚያውቅ ሰው አላል። ኡስታዞችን እናስደምጥህ። መንበደለ ዲነው ፈቅቱሉ ማለት ምን ማለት ነው? ነብይ ነው ያለው። ማንም ሃይማኖቱን ከቀየረ ግደለው፣ መሐመድ ነው ያለው። ምን ብለናል? አንተ ደግሞ እንደዚህ አይነት ትእዛዝ ሴጣናዊ ነው ብለናል። ስለዚህ ነብዩ ሴጣናዊ ትእዛዝ አዟል እያልክ ነው። ትእዛዙን ከሚያውቅ ሰው ልጠየቅ ነው። ይኸው ኡስታዞችን እናስተማህ። የፈለግከውን ኡስታዝ እናሰማሃለን። ለምሳሌ ኡስታዝ አቡ አብደላ ምን ይላል? ቀጥል። ኡስታዝ አቡ አብደላ እንግዲህ እያለን ያለው ዮኒ ማኛ የሆነ ጊዜ ሰልሞ ነበረ፣ ከእስልምና ስለወጣ ሙርተድ ነው መገደል አለበት እያለ ኡስታዙ እየተናገረ ነው። ስሙት። ዮኒ ማኛ ሙርተድ እንደሆነ በነገራችሁ እዚህ ጋርም ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችሁ እዚህ ጋርም ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ በምን እንለያያለን? አሁን ግን ሙርተድ ነው ታውቃላችሁ፣ እስልምና ውስጥ ገብቶ ከስና ፈንግቶ የወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደኩ ምን ታመጣላችሁ ብሎ ባደረ ቁጭ ላይ ምን ከፍቶ እነግርሃለሁ። ልክን ያ ነብዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ይሳደብ። አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ። እስቲ ይህን ነገር ተመልከት አንተ። እንግዲህ እያለ ያለው ዮኒ ማኛ ሙርተድ ነው፣ ከእስልምና በመውጣቱ ይገደላል፣ መገደል አለበት እያለ እየተናገረ ነው ኡስታዝ አቡ አብደላ ማለት ነው። ያ አቡ ሀይደርን ማሰማት እንችላለን፣ ሌሎችን ኡስታዞች ማሰማት እንችላለን። ሙርተድ ማለት ኖርማሊ አዲሱን የቀረከበት የለም። ዮኒ ማኛን ሰውን አዲስ ያብራራበት ሚል ከሆነ ማለት ነው። አንዴ ሀዲሱን ያብራራበት የአቡ አብደላ የለም። መንበደለ ዲነው ፈቅቱሉ የሚለውን ያብራራበትን ዮኒ ማኛ ምን አገባን እኛ ስለ ግለሰብ አጣምጣ ይታክ። ኦኬ አቡዬ አሁን ማይክን አንሳውን። ስለዚህ ሃይማኖቱን የቀየረ ግደሉት የሚለውን ሀዲሱን አይተሃል አይደለ?
መግደል በቃ ሚል ከሆነ ኦኬ። ስለዚህ ሸሪያው ኢትዮጵያ ላይ በሸሪያ ብትተዳደር ትገላለህ ሚል ከሆነ አዎ ግደል ካለ ቀላለሁ። ግደል ሚል አንተ ለማታቀው መሐመድ ብለህ ለማታቀው መሐመድ ብለህ አንድ ሰው እስልምና ለቆ ስለወጣ ትገላለህ? ግደል ካለ በጣም ማድረግ ያገራል። ምን ትጠቀማለህ? በገነት ሴት ነው የምታገኘው። ለዝሙት ብለህ እንዴት ሰው ትገላለህ? ማብራሪያውን ሰማለሁ። ገድዬ ማብራሪያውን ሰማለሁ። እሺ ቤተሰብ ሃይማኖት ቢቀየር፣ ስለዚህ ገና ለገና ወደፊት ለማገኘው ገነት ብለህ ትገልበታለህ? ግደል ሚል የሚያዝ ከሆነ አዎ ሐዲስማ ያዘዋል። ምክንያቱም ሃይማኖቱን የቀየረ 3 ቀን ነው ማክሲመም የሚሰጠው ቻንስ። ይሄ ሳሂህ የሆነ ምንም ኺላፍ የሌለበት ከሆነ ሐዲሱ ሚል ከሆነ አንድ ከሆን ከአንተ ይህንን ጥያቄ እንትና ሁሱ ቤት ሄደህ አትጠይቅም? ያዘውና ናሱት ጆሮን ጠምዘ ወንድ ከሆንክ ይላል። ሴት መስላለህ እንደ ይህንን ሲለብና አንተ ፋሳም አልሸነህም እንደ አንተ የሆነ ጊዜ ገብተህ ሁሱን አዲስ ጀማሪ እብድ ነህ አንተ። ጀማሪ እብድ ትሆናለህ። እኔስ አንዴ ቀጥል። አንዴ ቪዲዮን አንዴ እናዳምጠው። እሺ መልካም። እንግዲህ ይሄ መንበደለ ዲነሁ ፈቅቱሉሁ የሚለውን ኡስታዝ አቡ አብደላ ኡስታዝ ኢንጂነር እና ሐዲሳዊ መልእክቶችን ወደ መቆልመም ይህ ቁልመማዊ ሕጻጽ የሚባለውን ወደ መስራት የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካደም ጭምር በል አዛብቶ ወደ መተርጎሙም እኮ እያደረሳቸው። ምሳሌ አንድ ልንገራችሁ። መንበደለ ዲነሁ ፈቅቱሉሁ ብሏል። ንስር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መንበደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚል አንዳንዶች ምን ይላሉ? እንጨርሰዋለን። ቆያትድ ምን ይላሉ? መንበደለ ዲነሁ ፈቅቱሉ የሚለውን ስለተሸማቀቁበት አይ ከሃይማኖት ወጥቶ ከተዋጋን ነው የሚገደለው፣ አይ ከሃይማኖት ወጥቶ እንደገና ደግሞ ሰዎች እንዲወጡ ካደረገ ነው የሚገደለው እንጂ ስለወጣ ብቻ አይደለም ይላሉ። ይሄ የመጣው ሐዲስና ቁርአን ካለማወቃቸው ነው። እየቆለመሙ እየጠመለሉ እያጣመሙ የሚተረጉሙ አሉ። መንበደለ ዲነሁ ፈቅቱሉ የሚለውን አይ ከሃይማኖቱ ወጥቶ ከዛ ከተዋጋን እንደዛ ሲሉ አልሰማችሁም? ሲያለባብሱ አንዳንዶች። ሐዲሱ ግን ምንድን ነው የሚለው? ማክሲመም የ3 ቀን እድል ስጠው ነው የሚለው። ኢቨን ቡሃሪ ላይ ደግሞ ባገኘህበት ቦታ እሱን ከገደልክ በቂያማ ቀን ሽልማት አለህ ነው የሚለው። እነሱ በሚሉት መንገድ እንዲህ ካልሆነ እንዲህ የለም የሚል አንድ ከሐዲስ አይደለም ከሙፈሲሮች ራሱ አያመጡ። እንዲህ ካልሆነ እንዲህ አይደለም የሚል አንድ ማለት ነው። ስለዚህ ሰሂህ በሆነ ምክንያቱም የሌለው ለምን መሰላችሁ? እንደዛ ከሆነ እነሱ በእነሱ ሎጂክ ሄድን እንደዛ ካልሆነ አይገደልም ካሉ ኢብን አባስ ወንጀለኛ ይሆናል፣ አሊ ወንጀለኛ ይሆናል፣ ዑመር ወንጀለኛ ይሆናል፣ ሌሎችም ሰሃባዎች ወንጀለኛ ይሆናሉ። ምክንያት ቀጥታ ከእስልምና የወጡትን ገና ሲያዩዋቸው አንቀመጥም እያሉ ነው ያስገደሏቸው። ቀጥታ ከእስልምና የወጡትን አሊ በተለይም ሰብስቦ እሳት ነው የለቀቀባቸው፣ አነደዳቸው። እሳት ስለተዋጉ አይደለም፣ ከእስልምና እንደወጡ ሲሰማ
እሳት ለቀቀባቸው። ስለዚህ ምን ይሆናል ማለት ነው? ወጥቶ ካልተዋጋን ወይንም ደግሞ ወደ እስልምና ሰዎችን ካላጠመመ ካልነካን አይገደልም ካሉ እነ አሊ የእስልምና ጠላት ወይንም ደግሞ ትክክለኛውን ሐዲስ ማይከተሉ ነበሩ። ሙሐመድ ግልጽ ተናጋሪ ነው የሚለው ደግሞ ውድቅ ይሆናል። ምክንያቱም ቀጥታ ሃይማኖቱን የገደለውን ባገኘበት ግደለው ካለ በኋላ አይ ካልነካን አይገደልም ካሉ ሙሐመድ ግልጽ ከሱ በላይ ተናጋሪ የለም የሚለው ውሸት ይሆናል ማለት ነው። ለዚህም ነው በሙፈሲሮች ደረጃ ምንም አይነት ጥርጥር የለበትም። ምንም አይነት በዚህ ጉዳይ ላይ መተላለፍ ወይም ክላፍ የለበትም። ኦኬ፣ እቺን ቪዲዮ እናዳምጣትና እንመለሳለን። አብዱ እና እዚህ ላይ ያሉ ሰዎች የሚሰጡት ነገር ከእስልምና ጋር ሊትራሊ እንደሚጋጭ ነው እያብራሩ የሚሄዱት። ሌሎችን ማስረጃዎች እያነሱ የሚዋሹትም ማለት ነው። እንደዚህ ቀን ይሰጠዋል እንደዚህ የሚለው ሮንግ እንደሆነ ነው። ፎይ እንዳለው እንግዲህ እስልምናን በብዙ መልኩ ስለሚያፈርስ ይቀጥልና ስሙት። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚባል አይደለም። እስኪ ውርርድ እናድርግ። እስኪ አንድ ሰው መጥቶ ስለ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ አርካኑል ኢሕሳን፣ ስለ እነዚህ ሶስቶቹ በቃሉ የሚያብራራ ሰው አና ተሐዳሁ አንድ ሰው ወይ ሁለት ሰው ሊመጣ ይችላል። አብዛኛው አርካኑል ኢስላም፣ አርካኑል ኢማን ከዛሊከ አርካኑል ኢሕሳን አያውቁም። አቅሳመ ተውሒድ አያውቁም። በል አቅሳመ ተውሒድ አስማ ወሲፋት ላይ የአሻዒራዎችንና የሙዕተዚላዎችን እምነት የሚያረጉ ሰዎች ግድያው ላድርገው። ስለ ግድያው ጨረሰ። ግድያውን እዚህ ጋር ነው የጨረሰው። አይ ቲንክ መሀል ላይ የሚያወራ መስሎኛል። ኤኒዌይስ ሌላ ቦታ ይሁን መሀል ላይ የሚያወራበት ሰው እዚህ አካባቢ ያው እስልምናን ያስመታሉ እነዚህ ንግግሮች እያለ ያወራል። እሺ አብዱ በቃ አዳምጠው አንተ እዛው። እፎይ ወንድሜ እንዴት ነህ? ኦኬ ሰላም ነው አለን። እኔ የምልህ እሺ ወንድሜ ማለት ይቻላል ግን በእስልምና እኔ ተቃውሞም ትችትም የለኝም። እሺ ሊኖረኝ የሚችለው አንተም ሆነ እኔ ወይም ሌሎች ሰዎች አሉ እሺ ባለንበት ነገር ላይ የራሳችን የሆነ አቋም አለን። ሁሉም ሰው አሁን አንተና እኔ እንደምናወራቸው ሰዎች አይደሉም። ብዙ በቢሊየን የሚቆጠር ህዝብ ነው የሚከተላቸው ነብዩ መሐመድ ማለት እኔ ተከታይ ላልሆን እችላለሁ፣ ግን በጣም የሚከተላቸው ሰዎች አሉ። አሁን ይሄም አንድ ተራ ሰው ያለው ሰውዬ እነሱ ሊወክል አይገባም። አይወክላቸውም። ታዲያ ምንድን ነው እሱ? አብዶ የሙሐመድ ንግግር ሙሐመድን ይወክለዋል አይወክለውም? ኖ ሰዎች የሚናገሩት ነው እንጂ እነሱ የሙሐመድ ንግግር ነው ያልኩት። የሙሐመድ ንግግር ሃይማኖቱ የወጣ ሰውን ግደሉት የሚለው የሙሐመድ ቶፒክ ላይ እንግባ። ስለ ተረት ተረትና ሐሜት 2000 ሰው እዚህ ቲክቶክ ላይ ያለ ዩቱብ ላይ በጣም ብዙ ሰው እያዳመጠን ነው። በቴሌቪዥን የሚያዳምጡን አሉ፣ በስልካቸው የሚያዳምጡን አሉ፣ በተለያየ ቦታ ላይ ሆነው የሚያዳምጡን አሉ። እና ለእሶና ሐሜት ተረት ተረት የኔንም ያንተንም መስማት ስለማይፈልጉ ጌት ቱ ፖይንት ወደ ፖይንቱ እንመለስና ሰው ከእስልምና ሃይማኖቱን ከቀየረ ምንድን ነው የሚደረገው? እንደ ሸሪያው ምንም አይደረግም። ምንም አይደረግም። አይገደላል። እየሰማሁ ነበር ይገደላል የሚለው። ስለዚህ ይገደላል የሚለው ውሸት ነው። የሌላ እምነት የሚያዋርድ ከሆነ አልጠየቅኩም። ከፍ አድርጌ መረጃ ስለምጠይቅ ተረጋጋ። እኔ ጋር ስታወራ የቤቱን ህግ ልንገርህ። ተሳስተህ ላወራሃት እንኳን ነጥብ ልይዝብህ እችላለሁ፣ አዲስ ስለሆንክ የምነግርህ። ከዛ ከፍ አድርጌ መረጃ አምጣ ብዬ እልሃለሁ። ስለዚህ ለምታወራን ነገር እርግጠኛ ሆነ መረጃ እንደምታመጣ ብቻ መጥቀስ እንደምትችል ብቻ ስታቅ ነው የምታወራው። የማውራት ነፃነትን እየነፈኩ አይደለም። መረጃዎች ካሉ እርግጠኛ ከሆንክ ግን እንደፈለገ ታወራለህ። ጥያቄ መጀመሪያ ሰው ሃይማኖቱን ከእስልምና ቢቀይር ቢለቅ፣ እስልምናን ምንም ባይነካ ከእስልምና ግን እስልምና አልፈልግም ሐሰተኛ እምነት ነው ብሎ ክርስትና ቢገባ ምንድን ነው የሚደረገው? እንደ ሸሪያው እንደ ሙሐመድ ትእዛዝ ለምን ሐሰተኛ ያልከው ቃል ለምን ወጣ?
ከምን ሐሰተኛ ወበስ ለምን ሐሰተኛ ባይሆን ኖሮ ከእስልምና አይወጣም። እውነተኛ ከሆነ ከእስልምና ሃይማኖቱን ሊቀይር አይችልም። እስልምና ስህተት ነው፣ የተሳሳተ ነው። ቆይ አዳምጠኛ። ምክንያቱም ከእስልምና ሊወጣ የሚችለው ኦልሬዲ እስልምና ውስጥ የነበረ አካል ከእስልምና ሊወጣ የሚችለው እስልምና ሐሰተኛ ነው ሲል ብቻ ነው። ሐሰተኛ ነው ካላለማ እስልምና ውስጥ ነው የሚቀጥለው። ስለዚህ መሐመድ ሐሰተኛ ነው በቃ ከእስልምና ከወጣ፣ እስልምናም ስህተት ነው ከእስልምና ከወጣ። ስለዚህ አላህም ለሱ አምላኩ አይሆንም ከእስልምና ከወጣ። ስለዚህ እነኚህ ትክክል አይደሉም ብሎ ክርስቲያን ቢሆን ምን ይደረጋል? አይ አሁን አንተ እየሄድክበት ያለው ነገር እኔ አሁን ጨርሳላ ልንገርህ። አንድ ሰው ሊወጣ የሚችለው አንተ ምንም በምናገሮች ቃላቶች የሚያሳምን ነገር ሊሆን ይችላል። ያ ነገር ሐሰት ሆኖ ሊያሳምነው ችሎ ከወጣ ያኛው ሰውዬ እምነቱን አይወክልም። በቃ የሚወክለው ነገር ለምንድን ነው? አሁን አንተ የምትከራከርበት ጊዜህን ሰጥተህ እየተከራከርክበት ያለው ነገር አላ ገብቷል። ይሄ ሰው የጠየቁ መልስ ፕሊዝ። አይደለም አንተ ሐሰት ነው ብለህ ያልከው ቃል ነው የተናገርኩ። ሐሰት ነው ብለህ ያልከው ቃል ነው። ሐሰት ነው ካላለ ከእስልምና ወጣም። አዳምጫለሁ እኮ አዳምጫለሁ። እሱ ከየትም እየቆራረጠች የምታመጡ ቪዲዮ ሐሰት ነው። ስለ ቪዲዮ አይደለም ያወራ ነው። እኛ የጠየቅንህም ብቻ መልስ። አንድ ሰው ከእስልምና ቢወጣ ምክንያቱም እስልምና ትክክለኛ ሃይማኖት አይደለም ብሎ ወደ ክርስትና ቢመጣ እንደ ሸሪዓው ሕግ እንደ ሙሐመድ ትእዛዝ ምን ይደረጋል? እሱም ብቻ ነው መልስልን። ማይክን አንሳውና ሚዩት አድርግ። ቢኒ ቀጥል። አይገደልም እላለሁ። አንተ አስረጃ። አይገደልም። ሐዲሱን ክፈታዋል። ቀጥል። ችግር የለም። አረብኛ ሆንልህ እንግሊዝኛ፣ ሁሉም የፈለከውን አድርገው። ያው ሁለቱም ተከፍቷል። ከምን ላይ ነው ይህን ያመጣው? ጮክ ብላን በብላን እናሳይ ላይ አንብባው። ቅድሚያ አይቼዋለሁ ግን አንብባዋ። ወይኔ ጉዴ! ማስረጃ ለዚህ እኮ ነው እነ ኡስታዝ አብዱልአዚዝ ነው የሚባለው ያ ታዋቂ ኡስታዝ ባይዘሱ በጣም ታዋቂ ኡስታዝ ነው። በፊት ላይ እዚህ ረድ የሚሰጣቸው ቲክቶክ ላይ ላሉት ከዓመት በፊት መጥቶ ጫና ውስጥ ሲገቡ የሚያስተምራቸው ኡስታዝ ነው። አሁን ላይ ተቋርሸዋል። ብዙ ስህተት እያገኙ ትናንትና ነው የተለቀቀ ቪዲዮ ደግሞ አይቻለሁ። እዚህ ቲክቶክ ላይ ንጽጽር የሚሰሩ በሞላ እውቀት የላቸውም። የ6 ወር ኮርስ ወስደው ነው ንጽጽር እየሰሩ ያሉት። እየሰራንበት ነው። ንጽጽር እንዴት እንደሆነ እናሳያችኋለን። በቅርብ ቀን ውስጥ እናሳያችኋለን ንጽጽር እንዴት እንደሚሰራ ምናምን ብሎ የተናገረውን ሰምቼዋለሁ። እና ለዚህ ነው ሐዲስ እውቀት የላቸውም፣ የተፍሲር እውቀት የላቸውም፣ ቁርአን እንኳን በስርዓት የቀሩ አይደሉም ያለው። ለዚህ ወደው አይደለም፣ አያውቁትም አስተምሮታቸው። እኛ ደስ ይለናል እኮ በካዱ ቁጥር ደስ ይለናል፣ ነቢያቸውን ሐሰተኛ ስለሚያደርጉ። አሁን ካዲድን አስክደውና ነቢዩን ሐሰተኛ አድርጌ አስወጥተዋለሁ ማለት ነው። ካዲድ ሰላም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም፣ ጥያቄውን ሰምተዋል። እንደ ሸሪያው ትእዛዝ ወይንም ደግሞ እንደ ሙሐመድ ትእዛዝ ሰው ከሃይማኖቱ ቢወጣ ምንድን ነው የሚደረገው? እኔ አሁን እዚህ ጋር ሰፋ ለማብራሪያ ብሰጥህ ወይ ሙይት ታደርገኛለህ ወይ ታወርደኛለህ። ስለዚህ የምታዳምጠኝ ከሆነ ያው ቅድሚያ መረጃ ትከፍታለህ፣ ታብራራለህ፣ እያነበብ ታብራራ። ግን አንተው ባመጣኸው ቶፒክ ደግሞ እንደምቀብረህ ወቅ
እቀብርሃለሁ። ትስማማለህ? አሁን ክፈት መረጃውን። ባመጣኸው ቶፒክ እቀብርሃለሁ። ለመውረድ ብልግናን ስድብህን አትጠቀመው። አሁን ይሄ እኮ ስድብ እኮ አለ ማለት አይደለም እኮ ሰፊ ማብራሪያ እንዳልሰጥ ትከለክለኛለህ አልክ አይደለ? እኔ አይገደልም ብለህ ልሞግት እንዳሰብክ ስላወቅኩኝ እኔ ደግሞ ደስ ብሎኝ መስማት ስለምፈልግ ኢቭን አንድ መረጃ እንዲህ ከሆነ በዚህ ምክንያት አይገደልም የሚል ቆይ አንድ ሐዲስ ካመጣ ነብይ ያላለም እንደዚህ የሚል አንድ ሐዲስ ካመጣ አይ ወንደር እሸልምሃለሁ። ቀጥል። ችግር የለም ማስረጃ አመጣልሃለሁ። የሐዲሱን ማብራሪያ እሰጥሃለሁ። ግን በዚህ ባመጣህ ቶፒክ ደግሞ እቀብርሃለሁ። አንተ እችን ቃል ገባለህ። እንደ ካሮት ነብይ ገና በ63 ዓመቱ አልጋ ስር የተቀበረ ነብይ እያመለክ እስካሁን ድረስ ነብያት ስደብ በፈጠረ ፎይ። አሁን ቶፒኩ ላይ ግባ፣ መረጃውን አውጣና አብራራ። እሺ ምን ይላል መሰለህ? እስቲ የቱ ጋር ነበር ያደረከው? ያ ስለ መንበደ ዲነሁ ፈቅቱሉህ የሚለው አካሄድ እንዴት መሰለህ? እንዳታወርድ ያደራል። ያ እከፍታለህ፣ አወርዳለሁ። ተረት ተረት አንሰማም። ክፈት። አንድ ኢቭን ሙፈሲሮች ራሱ እንዲህ ካልሆነ እንዲህ አይደለም ካሉ ይኸውልህ አንተ እንደምትለው እኔ እንደምለው ካልሆነ በትንሹ ለአንድ ወር ንጽጽር አልገባ። ምክንያቱም እድሜ ልክህን እንደዋሸ እንዲሁ እንደፎከርክ አንድ ቀን እንኳን እኔን ቻሌንጅ ሳታደርግ የስንት ወር ሆነብህ? አንድ እንዲሁ ሃይማኖቱን እየካርክ ዕለት እየካርክ ነብይህን ሐሰተኛ እያደረግክ ነው ወጣው። አንድ መረጃ ዛሬ ቻሌንጅ አደርጋለሁ። ቅድም ስናገር ሰምቻለሁ። እንደፈለገህ እንድታወራ ፈቅድልሃለሁ። ምፈቅድልህ ግን መረጃ ሲኖርህ ነው። ያለ መረጃ ግን ተሆነ ማውራት የምትፈልገው እኔ ጋር አይቻልም። አንድ ቃል ማውራት አትችልም። ምክንያቱም ያንተን ተረት መስማት ስለማንፈልግ። ማስረጃ ካለህ ግን አይደለም 1 ደቂቃ አይደለም 2 ደቂቃ 10 ደቂቃ ፈቅድልሃለሁ። መረጃውን ግን ቅድሚያ ተረትህን ግን አልፈልግም። ተረት አለም እኔ ችግር የለም ካላወራከኝ ቻሌንጅ ብቻ አለም እቀብርሃለሁ። ቃል ገባልሃለሁ። መቅበር ፉከራውን ተወና አሁን ትቀብረኛለህ። ቅድሚያ እስኪ አሁን ቶፒኩ ላይ የተጠየቀው ማብራሪያውንም ክፈትና ሐዲሱን እንደዚህ ካልሆነ እንዲህ አይሆንም ያለበትን ነብይን ማስረጃውን አምጣና ቀጥል። ይሄው አንዴ እየከፈተው ነው፣ ታገሰኝ። እሺ አይደለም አሁን 1 ዓመት እታገሳለሁ በዚህ ጉዳይ ላይ ኢጅማ ያለበት ነው። በዚህ ጉዳይ ላይ ልንገር፣ ምንም ጥርጥር ምንም ኪላፍ የሌለበት ነገር ቢኖር ከሃይማኖቱ የወጣ ሰው ግደሉት የሚለው ነው። ትንሽ ብቻ። እሺ ችግር የለውም። ቢኒ ሰላም ብያለሁ። ዩቱብ ላይ ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ የዩቱብ ጀማ? እቁብ ዛሬ ማን ነው የሚበላው? ነገ ጾም ማስያዣ አንተና ጾም ታስይዘን አንተ ነው። እሺ ቻሌንጅ ብቻ ሳይሆን እቀብርሃለሁ እያልኩ ነው። አሁን ግን እንዳታጠፋው ካሜራውን። ይኸውልህ ቤተሰብ እናስተምሮት ምን እንደሚል አንብብ። ይኸውልህ በሃይማኖት ማስገደድ የለም። አዎ እሺ። ቀናው መንገድ ከጠማማው ተገለጠ። ጣዖትም የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላት ጠንካራ ዘለበት እርግጥ ጨበጠ ይላል። በእስልምና በሃይማኖት ማስገደድ የለም። ይሄ ቁርአን ነው እንደዚህ። ስለዛ ነው መንበደ ዲነሁ ፈቅቱሉ ስለሚል ቆይ ኦኬ፣ እንደዛ ቢልህም በሃይማኖት ማስገደድ የለም ቢልህም ይሄ ለማን የተሰጠ ትእዛዝ ነው መሰለ? ክርስቲያን የነበሩ ኦልሬዲ ሙስሊም ያልነበሩትን በመጀመሪያ የተሰጠ ትእዛዝ ነው። ኑ ወደ እስልምና ግቡ ብሎ ማስገደድ በፊት የለም ነበር።
እስልምና ውስጥ የነበረ ሲወጣ መግደልና እኔን ለምሳሌ ሸሪያውን አይገድለኝም። ኦልሬዲ ክርስቲያን ስለነበር ሙስሊም ስላልነበርኩኝ አስገድዶ ሙስሊሙን አይለኝም። አሁን ማለት ነው በሸሪያው በዛ ህግ መሰረት በዚህ ማለት ነው። ከእስልምና ከነበርኩ ግን ከእስልምና ከወጣው ካፊር እባላለሁ። ካፊር ደግሞ ሙርተድ እሆናለሁ፣ እገደላለሁ። ልዩነት አለው። ይሄ የተሰጠው ለማን ነው? እና ወደ እስልምና ግባ ተብሎ አይገደልም ነበረ። ይሄም ደግሞ ተሽሯል። አብሮጌሽን የሚባል አለ። ሱራ 8:39 አንዴ ክፈተው። አልተሻለም። ይሄ ቁርአን አይሻርም። ቁርአን አይሻርም እኮ ላሳያለሁ። ወላሂ አይሻርም። ፕሊስ አንቀጽን ከአንቀጽ ቦታ መለወጥን ብንፈልግ የሚለውን አታውቀውም ማለት ነው። በአንቀጽ ቦታ አንቀጽ ይለወጣል አይለወጥም? ሊለወጥ ይችላል። በቃ ስለዚህ ተለውጧል። ምን በሚል ማስገደድ የለም ቢልም ሱራ 8 ላይ ሃይማኖት ለአላህ ብቻ እስኪቀር ድረስ ምን በሏቸው? ላንብብልህ። በጦር ዘረፋ ምዕራፍ ተቀይሯል። ከፍ አድርግልን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ምን በሏቸው? ተጋደሏቸው። ቅድም ምን አልከኝ አንተ? መጋደል የለም መፍት ነው አልከን አይደል? እዚህ ጋር ደግሞ ምን አለ መሰለህ? ሃይማኖት ምን እስኪቀር ብቻ? ለአላህ ብቻ እስልምና እስኪቀር ብቻ ምን በሏቸው? ተጋደሏቸው። አለስ ግጭት ይሆንብሃል። አልተሻረም ካልከን እናመሰግናለን። ቁርአን እርስ በርሱ የሚጋጭ ነው። አብሮጌሽን ግን ታጸድቃላችሁ። ሐዲሱ ደግሞ አንተ የጠቀስከው ጥቅስ ከእስልምና የወጣን የሚመለከት አይደለም። ሐዲሱ ከእስልምና የወጣን የሚመለከት ነው። ሐዲሱን ታብራራለህ አሌስ? አሁንም ደግሞ ፎር ሴክ ኦፍ አርጉመንት ልቀበለው፣ ይህን ሰውዬ ልቀበለው። ኢቭን ከእስልምና ለወጣው ነው የተነገረው ብዬ ልቀበለው። ከእስልምና የወጣን ማስገደድ አይቻልም ይላል ቁርአኑ ብዬ ካሊድን ልቀበለው። ፎር ሴክ ኦፍ አርጉመንት። ነቢዩ ደግሞ ምን ብሏል? ከእስልምና የወጣን ግደሉት ሊትራሊ ብሏል። እሱን አናሳይ 40:59 ላይ። በዚህም መሰረት ቁርአንና ሐዲስ ይጋጫሉ። ሙሐመድና አላህ ይላተማሉ። ቁርአንና ቁርአን ይጋጫል። ሐዲስና ነብዩ ያሉትን አሳይ። አላህና አላህ ይጋጫል። ሐዲሱን ክፈተዋል። ነብዩ ያሉትን አሳይ እኮ ላሳይ ነው። አንብበው እስኪ። أخبرنا عمران بن موسى قال حدثنا ታች አለችው የመጨረሻው ላይ ማን በዲና ዲናሁ ከምትለው ጀምር من بدل دينه فاقتلوه። ትርጓሜው ምን ይላል? ይህ ማለት አንተ እንደምትረጉመው ተርጉመው ሐዲሱ ምን ማለት ነው የሚለው የራሱ እንትን አውድ እኮ አለው። አንተ ዝም ብለህ በቀጥታ ሳይሆን እንትን የሚለው ተርጉመው ምን ይላል? ልነግርህ ነው። ተረጋጋ፣ ቀጥል። ይሄ ማለት ሃይማኖቱን ቀጥሎ ቀይሮ እናንተ ጋር ቂታል ያደረገ እናንተ ሰው አይልም። እናንተን የተዋጋችሁ ሚል ወራዳና ቆሻሻ ትበል። እናንተን የተዋጋ የሚለውን እዚህ ሐዲስ ላይ ያሳየኝ። እስልምና እንደዚህ ነው። ውርደትና ውሸት ከነቢያቸው የተማሩት ነው። እናንተን የተዋጋ አይልም በፍጹም። አዲሱ መንበደለ ዲነው ፈቅቱሉ የሚለው ሃይማኖቱን የቀየረን ግደለው ነው የሚለው። ማንኛውም ሃይማኖቱን ተቀየረ ግደለው ነው የሚለው ማለት ነው። ያሁን ይህን አንድ መስጊድ ላይ እኮ አሰጋጅ ነው። የሙሐመድን ሱና የሚከተለው በውሸት ነው። ሙሐመድ በእኔ ላይ ዋሸ ጋነም እሳት ይገባል ብሏል። ሙሐመድ እንደዚህ ያላለም እያለን ነው። ፊት ለፊት አዲሱን ከፍተን ኢቭን ማብራሪያ እንኳን አምጣለት እስቲ። እንደዚህ አይደለም አይገደልም የሚል ማብራሪያ ጥቀስለት። ለዚህ ሙሐመድ እንደዛ አላለም ብለህ ቆይ አዳምጥ። ስድብ ደግሞ አሳድብ። በስነ ስርዓት እናውራ። አሁን ክፈት። እናንተን የተዋጋ ሚል ነው ብለሃል። ክፈት። ወራዳ ሌባ ማን ጋር እንደገባ አላወቅማ። እንዳትዋሽ ብዬ ነበር ቀደም። አሁን በምን እንደማሳየት ታውቃለህ? እነ አሊ ምንም ሳይጠይቁ ምንም ሳይዋጓቸው እሳት ለቀውባቸዋል። ኢቭን አንዱ ይሄ ከእስልምና እኮ ትናንት ወጣ ሲባል ከእስልምና ወጣ
ካላረዳችሁት አልቀመጥም ያሉ አመጣብሃለሁ፣ ምንም ሳይዋጓቸው። ስለዚህ ሳቦችህ ነፍሰ ገዳይ ለነብይ ታዛዥ አልነበሩም ብዬ እፈስርብሃለሁ። አሁን ቅድሚያ ግን እቺ ባልካት መረጃ አንተ እሺ፣ በጥቅም ሃይማኖትን የቀየረ ነው የሚባለው በደል የሚባለው ብዙ አይነት ትርጉም አለው። አይልም በጥቅም የሚል የለም። በጥቅምም ቢሆን መፍቱ ነው። በጥቅምም ቢቀየር መፍቱ ነው። እናንተ በጥቅም ሙሐመድ ብሏል። ምን ብሏል መሰለ? ቆይ የልታመልጠኝ መሰለ? ሙሐመድ ምን አለ መሰለ? ልቦቻቸው የባበሉ እነኛን ምን ስጧቸው ይላል መሰለ? ሙሐመድ መቶ ግመል የሰጣቸውን ረሳኸው? አይ ቲንክ ሱራ 960 ወይም ደግሞ ሱራ 860 ነው። ለማን የሚረብሽ ወይዚህ ሚዩት አድርግ እንትና። እነኛ ልቦቻቸው የባበሉ የከጀሉትን ምን ስጧቸው ይላል? ጥቅም በመስጠት ወደ እስልምና አንጧቸው። ሰሃቦቹ እንደውም እኛ ተዋግተን እኛ ዘርፈን የጦር መሳሪያችን ደሙ እንኳን ሳይደርቅ እንዴት ለነሱ ግመል ትሰጣለህ ብለውታል። በግመል ሰዎች ወደ እስልምና እንዲገቡ ገንዘብ ጥቅማጥቅም ሲሰጥ ነበረ። ሰዎች ለጥቅማጥቅም ብለው እንኳን ቢወጡ መግደል ሐራም ነው በኛ። አይ አንተ ደግሞ አሁን ምናል ቅድም ስለተዋጉ ነው አልክ። አሁን ደግሞ የሚገደሉት በጥቅማጥቅም አግኝተው ከወጡ ነው አልክ። ኢቭን ከራስ ጋር ክለሽ ያደርጋል። ኢቭን እንደዛ እንኳን ቢሆን ጥቅማጥቅም እንፈልገው ቢወጡ እንኳን መግደል የሚል የለም። ታመጣ ትችላለህ እንደዛ ሚል? እሺ ቃሌን ልፈጽምና ቀደም የጠቀስኩትን ግዴታ ምጽዋትን የሚከፍሉትን ለድሆች ምስኪኖች፣ በእርሷም ላይ ለሚሰሩ ሰራተኞች ልቦቻቸው ይህን መደማሰሩ ልቦቻቸው በእስልምና ለሚለማመዱት ይሄ የሚሰጠው ምንድነው? መጽዋት ስጧቸው ለነሱ ምን እስልምናን ልባቸው ለማመድ ወደ እስልምና እንዲመጡ ማለት ነው። ሐዲስና ተፍሲሮች አሉ በግልጽ ሙሐመድ በጣም ብዙ ግመሎች እስከ 100 ድረስ ለእነኛ ሲሰጣቸው እኛ የተዋጋንበት ደሙ እንኳን ሳይደርቅ እንዴት ነው እሱ ለእነሱ ትሰጣለህ ምናምን ብለው ሲሉት እነሱ ገና ስላልመጡ ማማመለያ ነው። እናንተ ሌላ ይሄ ስለ ሰደቃ ነው የሚያወራው። ስለ ሰደቃ ነው የሚያወራው። እነማ ሰደቃቱ للفقراء والمساكين والعاملين عليها والمؤلفة قلوبهم ሌላም ያወራል። ሰደቃ ነው የሚያወራው። ሰደቃ መስጠት ያለባቸው ሰዎች ነው። ቆይ ካሊድ ስለ ሰደቃ ነው። ከፍ አድርገዋል። ሰደቃው ለማለማ ነው የሚሰጠው አለ። ምጽዋቱ ለማለማ ነው የሚሰጠው። ዝቅ አድርገው ለማለማ ነው። ዝቅ ቁርአኑ ይኸው ሆኖ ዝቅ አድርግለት። አረብኛውን አይደለም ፈልገው ለድሆች ለምስኪኖች። እሺ በአላህ መንገድ ለሚታገሉ። እሺ ለመንገደኛ ይልም ወፊ ሰቢልላህ ወቢን ሰቢል ለእንደዚህ ነው የሚለው አይልም። መንገደኛ አይደለም። ማንበብ ትችላለህ። አማርኛውን እስኪ አድርገውና ቀጠፍክበት። አየህ፣ ከፍ አድርገው አማርኛው ቀጠፍክበት። መንገደኛ ለሽፍታ ትሰጣለህ? ሽፍታ መንገደኛ ነው። ለምስኪን የተባለው ለመንገደኛ ዝም ብሎ ይሰጣል? አይሰጥም። ኦኬ፣ ለማን ነው አለ? ለደሆች፣ ለምስኪኖች። አማርኛውን አብሮ ከላይ ጀምረህ እኮ ያው ግዴታ ምጽዋቶች የሚከፈሉት አለ ለደሆች፣ ለምስኪኖች፣ በእርሷ ላይ ለሚሰሩ ሰራተኞች ልቦቻቸው ለሚማልዱት ፈስረው ሲ ልቦቻቸው በእስልምና ታራሄ ከእስልምና ያወጡት ነው ለሚለማመዱት እንጀስ ይስቃል። ከእስልምና የወጡት ነው አላልኩም። እኔ ከእስልምና የወጡ ናቸው አላልኩም። ወደ እስልምና እንዲገቡ ወይም ደግሞ እስልምና እንዲመኙ ነው። ተፍሲሮችን አዲሶችን ማታቅ ከሆነ በሐዲስ ፈሰርባለሁ በቃኝ እስክትል ለደረሰዎች እኮ ነው። እስልምና የሚለማመዱት ማለት ለደረሰዎች እንደማለት ነው። ቅርአት ለሚቀሩት እስልምና ለሚለማመዱት መረጃ ይሄው እያለ እኮ ነው። ራሱ እያለ እኮ ነው። እስልምና ለሚለማመዱት ማለት ነው። መረጃው የእስልምና ለሚለማመዱት ጨርሶ ራሱ ይመልሳል። ራሱ ይሄው እኮ ቆይ መረጃውን ክፈተው ቅድሚያ መረጃው ከይኸው ለእፎይ እስልምና ለሚለማመዱት ማለት ነው። ደረሰዎቹ እስልምናን አልተለማመዱም ማለት ነው። አያውቁትም እስልምና። ልክ ለእንትኖች ማለት ነው። ይሄ ገዳ የሚቀመጡት የለም እናንተ ጋር ለእነሱ ነው ሰደቃ የሚገባው እንደማለት
አይደለም። ኧረ ተው በእናትህ በራስህ ክፈት። እንደዛ ብሎ የፈሰረልህን ክፈትልኝ። እንደዛ ብሎ የፈሰረልህን ተፍሲሩ ይሄው እኮ ቃል ከፍ አድርገውና አድርገው እዛው ላይ እኮ አለ ተፍሲሩ። ምን አገናኘው ከዚህ ተፍሲር ጋር? ይሄ እኮ በእስልምና ለሚለማመዱት ማለት እስልምናን ትምህርት ለሚማሩት ከፈለክ ይሄን ትምህርቱን እነ ቡኻሪ ማን አድርግና አሳየኝ። ኦኬ እሺ፣ አሳያለሁ። እኔ በተፍሲር በሐዲስ አሳያለሁ። አክቹዋሊ አይ ዶንት ኖ ምን ያህል እውቀት እንዳለ አላውቅም። በመቶ ምናምን ግመል ሰጥቷቸው ነበር መሐመድ እና ይህ ነው። ለመሆኑ እቀብርሃለሁ ሰዓት ደግሞ ልግባና ልቅበርህና ልውጣ። ቆይ ኢየሱስ ክርስቶስ አዳም አንተ ከስራለ። ኧረ በእናትህ ቆይ፣ ኧረ በእናትህ ድንቁርናህን ገና ቆይ፣ በእናትህ ፕሊስ። ቃል መክፈት ከቻልክ ብከፍትልኝ ደስ ይለኛል። ምናምን ሙሉ ጋር ዋሸሁ፣ ወላሂ አልዋሸሁም። እሺ እውነቱን ነው እያወራ ያለው። ዋሽቻለሁ? አልዋሸሁም። ይህ ፊታዊ ሆኑ እናንተ ዋላ ያለውን ነው ያወራሁት። የቱ ጋር ነው ያዋሸሁት? አይደለም ይሄ የሚፈሰረው አዳም ነው። ሐዲሱ ላይ ያለው መንበደለ ዲነሁ ማለት መቀየር ነው። ስለመቀየር ነው የሚያወራው። ገብቶሃል? ቅያሬ ነው። ሃይማኖቱን በተለያየ ፕሊስ ተረጋጋ። ቆይ ምንድነው ወደ ሌላ ቦታ የምትሄዱት? አሁን ይሄን በአማርኛ በትክክል አንብቡ። ቆይ ተረጋጋ። አዳምጤሽ ፕሊስ ተረጋጋ። ቆይ ተረጋጋ። አይ ምንም የሚያውቀው ነገር እኮ ስለሌለ ነው። አልዋሽም። እኔ እኮ አሁን ትክክለኛ ነገር ነው ያወራሁት። አንዴ ቢኒ ይሰማል? ወንድማችን ያለን እንግዲህ ልብ ብላችሁ ሰምታችኋል። እስካሁን ሲጨቃጨቅ የነበረው መሐመድ በገንዘብ አያሰልምም እያል ነው ሲጨቃጨቅ የነበረው። ልብ በሉ ምን ያህል ውሸታም ወራዶች እንደሆኑ፣ ለሃይማኖታቸው የማይታመኑ እንደሆኑ በደንብ አሁን ትረዳላችሁ። ይሄ ልጅ አሁን ይህን ማስረጃ ባናወጣው ዋሽተን እኛ የዋሸን አስመስሎ ሊያልፍ ነበረ። ይኸው በአማርኛው አምጥቼላችኋለሁ። ሪያዱ ሳሊም ቅጽ 1 ላይ ይኸው ሐዲስ 553 ላይ አነስ ረዲየላሁ እንዲህ ሲሉ አስተላልፈዋል። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላም ውስጥ ምንም ነገር አይጠይቁም የሚሰጡ ቢሆን እንጂ ካለ በኋላ ማን ነው አንድ ሰው መጣና ጠየቃቸው። በሁለት ጋሪዎች መካከል የሆነ በርካታ ፍየሎችን ሰጡት። ወደ ወገኖቹም ተመልሰው ወገኖች ሆይ ኢስላምን ተቀበሉ፣ መሐመድ ድህነትን የማይፈራ ሰው አይነት አሰጣጥ ይሰጣል ሲል ተናገረ። አንድ ሰው ዓለማዊ ጸጋን መሻት ኢስላምን ቢቀበልም እንኳን ብዙ ሳይቆይ ኢስላምን ከዚች ዓለምና በውስጣዊ ካሉት ጸጋዎች ይበልጥ ያፈቅራል። ምንድነው እዚህ ጋር የተደረገው? መሐመድ ምን ያደርጋል? ገንዘብ ይሰጣቸዋል። ሰዎቹ እዚህ ጋር ምን ያደርጋሉ? ወደ እስልምና ሲመጡ ዓለማዊ ጸጋ ገንዘቦችን ይሰጣሉ። መሐመድ እዚህ ጋር የሰጠው ሰውዬ ምንድነው? ፍየሎች፣ ብዙ ፍየሎች ነው የሰጠው። ለያዝህ ከዚህ ጋር ቃል ለያዝህ አንተ ነው እዚህ ጋር አንብበውና ሂድ። ከላይ እዚህ ጋር ስለ እንዴት ስለሞናው ነው ከክርስቲያኖች ጋር እንጂ እንዲሰልም ብሎ መሐመድ አሰጠው። እንዲሰልም ብሎ ነው የሰጠው ለዛ ሰውዬ አይደለም። ማይሆን አዲስ አጣ። አሁንም ሁለተኛ ውሸት ከሐዲሱ የምንማራቸው ቁም ነገሮች ምን ይላል? ወሃብያው አሁንም ሲዋሽ ደግሞ እጅ ከፍንጅ ተያዘ። አልዋሽም እኮ አሁን የቱ ጋር መሐመድ እንዲሰልም ነው እኮ ይኸው ሸርሁን አንብብ። ከሐዲሱ አሁን ምን አለ ወንድማችን? ለእስላም ሌላ ዝቀባጠረ የማይሆን ነገር ከሐዲሱ የምንማራቸው ቁም ነገሮች ብሎ ካስቀመጠ በኋላ ሰዎች ኢስላምን እንዲላመዱና እንዲወዱ እንዲያፈቅሩ የገንዘብ ስጦታ ጠቃሚ ነው። የዘካ ገንዘብ ለዚህ አገልግሎት ይውላል። ነቢዩ ሰለላሁ ዐለይሂ ወሰለም ቀልብን በምን መልኩ ማከም እንዳለባቸው ያውቃሉ። ኦኬ። በጥበብ ከዱንያ ማለት ገንዘብ ማለት ነው። ፍቅርና ፍላጎት አውጥተው በውጭ ዓለም ናፋቂ ያደርጓታል። ከገንዘብ ፍቅር ከኢስላምን ወደ ማፍቀር ይመለሳሉ። ስለዚህ ገንዘብ እየተሰጣቸው ወደ እስልምና ይመጣሉ። እኔ አይደለም ያልኩት፣ ሸርሁ ከሐዲሱ የምንማራቸው ቁም ነገሮች። ወሃብያው ድጋሚ ውሸታም እንደሆነ እዚሁ ቀብረነዋል። እያያችሁ እዚሁ
የራሱን ኢንተርፕሬቴሽን እየሰጠ ያጭበረብራል። አመሰግናለሁ። ጨርሻለሁ። እሺ እንደፈለግካት በለኝ፣ እንደፈለጋችሁ በላቸው እነሱ። አሁንም አትዋሽ፣ እንደፈለጋችሁ በል እነሱ። እኔ እንደፈለግ እንደመጻፍ ነው። ዜነዲን ሰላም ብያለሁ። ሰላም ነው፣ እንዴት ነው? አለን አልሐምዱሊላህ። መልካም ሜይ ቢ ጥያቄዎችን ሰምታችኋል? ጥያቄ አለኝ። ጥያቄ በኋላ ላይ የምንቀበልህ ሁሌም በኋላ ነው እንደ የምትለኝ? ኧረ ተው ተቀበለኝ። አሁን ቶፒኩ ላይ ከሃይማኖቱ የወጣ ሰው ምንድን ነው የሚደረገው? እንደ ኢየሱስ ከሆነ ይገደላል። ኦኬ ያ እንደ ኢየሱስ ከሆነ ይገደላል። ምክንያቱም ኢየሱስ የምትከተል ከሆነ ክርስቶስ ስለተናገረ ችግር የለም። ክርስቶስ እንደተናገረው ከምኩራብ ያወጣችኋል፣ ከዚህ በላይ ደግሞ የሚገድሏችሁ ጊዜ ይመጣል ስላለ እውነት ነው፣ እንገደላለን። እንደ ኢየሱስ ከሆነ አትመውቱኝ። ማስረጃ ላሳይሽ። አዳምጥ። አትጩ። ጥያቄ ካለ ትጠይቃለህ። አሁን የራስን መልስ። አታውራ ካልከኝ አላውራም፣ ችግር የለም። አትመውተኝ። እንኳን መሐመድ ምን ብሎ ነው ያዘዘ? ከእስልምና የወጣን ሰው እኔ እንትኑ የአንተን ላሳይ ማስረጃ። አምናሃል? ካመንክ እኔ እናስተምርሃለሁ፣ ችግር የለው። አሁን ጥያቄ ካለ ትጠይቃለህ። አሁን የተጠየቀውን ትመልሳለህ። ጥያቄ አይደለም። ይሄን ይመንና ከዛ አስተምርሃለሁ። መሐመድ ያለው ታብታብ አድርገህ በቃ ቴንኪው። ኦኬ አንዱ ወልሻ ነው ክርስቲያኑ አንዱ ካታሩ አሁን ችግሩ እኮ ምንድነው? እሱ አስተምሮታቸውን ጠንቅቀው አለማወቅ፣ ከዛ በኋላ ደግሞ ጀስ ፓኒክ አስተምሮታቸውን የእነኝህ ድንቁርና በጣም እየከፋ ነው እለት እለት ማለት ነው። አስተምሮታቸውን አያውቁም። ውስታዞቻቸው የሚሏቸውን የማይሰሙ መጮህ እውቀት ይመስላቸዋል። ዝም ብለው ስላወሩ እውቀት ይመስላቸዋል። ሰላም ነው አይደለም። መግባባት እራሱ እንዴት እንደሚቻል ማለት ነው። አንዳንዴ ለመግባባትም እኮ ቆይ ተረጋጋ። ለመግባባትም አትሊስት ትንሽ ካነበበ ሰው ጋር ትግባባላችሁ። ካላነበበ ዝም ብሎ ከሚጮህ ጋር ግን መግባባት እራሱ ይከብዳል። ክርስቲያኖች ባካችሁ አትላኩ። እናንተን ሳስገባና ሳስወጣለዋል። ዋብያው ያ በመጮህ እውቀት ይመስለዋል። በመጮህ እውቀት ይመስለዋል። ደንስ ነስሮ ሰላም ነው። እንኳን ደህና መጣህ። ጥያቄን ይመልሳለሁ። አንተ እዚህ ጋር የመጣው ሃይማኖትን ለማስተማር ነው ወይስ የእስልምናን ሃይማኖት ለመናቅ ነው የመጣው? እዚህ የተናቀ ነገር ምን የተናቀ ነገር ምኑ ይናቃል? በመጀመሪያ ደረጃ እኔስ ለመናቅም እኮ የመናቅ ደረጃ ላይ ሲደርስ ነው። ከእስልምና የወጣን ሰው ምንድን ነው የምታደርጉት? እንደ ሸሪያ እሱን መልስላሉ። ስለዚህ እኔ ደግሞ እኔ እያደረግኩ ያለሁት ሰዎች የሚያመልኩት የሚከተሉት ሙስሊም ምን እንደሆነ የሚከተሉት እሱ ማሳየት ነው ስራዬ። አሁን ቶፒክ ላይ ግባ።
እባክህ አታልቅስ። ቶፒክ ላይ ግባ። ቶፒክ ላይ ግባ። በዚህ ውድድር አሁን ከአንድ ሰው ከዚህ ውድድር አንድ ሰው ከተሸነፈ ሃይማኖት መልስ ላለሁ እኔ ሃይማኖትን ይቀበላሉ ካለ አንድ ሰውዬ የራስን ሃይማኖት የመጨረሻ ጥያቄ ነው የምሰጥህ፣ የመጨረሻ እድል። እንደ ሸሪያው እንደ እስልምና ሰው ሃይማኖቱን ተቀየረ ምን ይደረጋል? ከእስልምና ከወጣ እሱን ከመለስኮ ራሱ እኮ እንትን አትልም አንተ። አሁን የራስን ሃይማኖት ማስተማር ሲገባ አንተ እስልምና ይሄ ነው። ፐርሶናሊ ሰው ከክርስትና ቢወጣ ምን ይደረጋል? ምንም ጥያቄ ምንም አትጠይቅ ሚላክ እኔ የምትጠይቁኝ ከክርስትና ሰው ቢወጣ ምን ይደረጋል ብትሉኝ ምንም አይደረግም ነው ብላችሁ። ሩጥ፣ አምልጥ፣ ፈርጥጥ፣ ሽሽ ልጣምነው ልከፍር ነው። የዋብያዎች ትልቅ መልስ ይሄ ነው። አብራራ፣ ተንትን፣ መረጃ አንጣ፣ መወገት። ከዛ ውጪ ድንቁርናህን እዚህ መጥተህ አታልቅስብኝ። ምን አገባኝ? ጎትቼ ገርፌ ሱሬን አውልቄ አላስገባሁህ። ራስን ወርዳ የመጣው። እስቲ ድፈሩና ነቢያችን ከእስልምና ወጣን ግደሉት ብሎናል እንገላለን በሉ። ተሸማቀቃችሁ፣ አፈራችሁበታ። እናመሰግናለን። እሱ እየመጣ ነው። በዚህ ላይ ብላ እየገባ ነው። እሱ እየገባ ነው። ቆይ እየመጣ ስለሆነ ነው። ጠብቅ፣ 5 ደቂቃ ፈሱን ይፈሳል። አንተ ላይቡን ትዘጋለህ። ከ5 ደቂቃ በኋላ ትዘጋለህ። ፊትህ ተንቀጠቀጠው። በጣም አይኔ ራሱ መፍራት በጣም እየተንቀጠቀጥኩ ነው። አራግቡልኝ በእናትሽ፣ ሞቀኝ። በጣም ፈርቻለሁ። እሺ አስገባው። እሱ መጥተዋል። ጎበዝ፣ አንተ ራስህ አስገባው። ድፍረታቸው ማለት ነው። ረታውጠው ካልተገኘውን ሃይማኖት እናንተ እስልምና እንትን ለማለት የምትሞክረው እንደፈለክ ጥያቄ እንዳይጠይቅ ታደርጋለህ። አወርዳለሁ እያልክ ጥያቄ እንዳይጠይቅ። ዲሉ ሙሐመድ እንኳን ደህና መጣ። እንደው አንድ ሙስሊም እንኳን ጭንቅላቱ የሚጠቀም አንድ ዋብያ ሙስሊም በተለይ የሚታጣ አንድ አይምሮ ያለው ሁሉ ገብቶ የሚያለቅስ ሁሉ እንዳለ እንደ ዞምቢ በቃ እኮ በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ግን ክርስቲያኖች ምን ይሰማችኋል? ይህን ስታዩ አጋንንት ምን ያህል እየተጫወተባቸው እንዳሆነ ስትመለከቱ ምን ይሰማችኋል? አጋንንት በዚህ መጠን ነው ህዝቡ ላይ እየተጫወተበት ያለው። እንዴት እንደሚዋሹ ከኡስታዞቻቸው ጋር እርስ በርስ ሲጋጩ ካያችኋቸው ምን ያህል እየዋሹ እንደሆነ አንድም በዛ ትረዳላችሁ። እለት ዕለት ማለት ነው። እለት ዕለት መዋሸት፣ እለት ዕለት መቅጠፍ። ይህ የእስልምና መገለጫ ነው። እኛ ምንም ልንተባበራችሁ አንችልም፣ ምንም ልናደርግ አንችልም። አስተምሮታችሁ የበከተ የገማ የሸተተ ስለሆነ ነው። ስለዚህ ረጋ በሉ፣ ፓኒክ አታርጉ። አንዳንድ ይሰለቻል ማለት ለሰውም እኛ እዚህ ገስት ላይ ያለነው ብቻ ሳይሆን ከስር ያሉት እራሱ ይደብራችኋል ያስባለሁ። ሰላም ነው? እንዴት ነው? ሰላም ነው ይመስገነው። ኦኬ፣ ጥያቄውን ሰምተዋል? አይ ከቅድሙ እየተከታተልኳችሁ ነበር አትለው እና አሁን ቤቱ አንተ ነው አይደል? ኦኬ። እና ስትጠቀም ደግሞ አሁን አንተ ሃይማኖት በአንድ በኩል ሃይማኖትን እያስተማርክ ነው፣ አለም ደግሞ እዚህ ክፍተት አለ ብለህ እየነገርክ ነው አይደል? እሺ። እና ስታወራ ቃላቶችን ለምንድን ነው የማትመርጠው? አሁን አንተ እኮ ጥሩ ስነ ምግባር አይደለም እያሳየ ያለው። ምን አልኩኝ? አሁን እስልምና እምነት ተከታይ አይደለም። እስቲ መልስልን። የምታወጣቸው ቃላቶች ከሃይማኖቱ የወጣ ምን ይደረጋል እንደ እስልምና አስተምሮ ብዬ ጠየቅኩ። እሱን ብቻ መልስልኝ። እሱ ራሱን የቻለ ጥያቄ ሆኖ ሳለ አንተ አሁን ሌላ ሃይማኖት ተከታይ ነው። እዚህ ውስጥ ያለው ብዙ ሃይማኖት ተከታዮች አሉት የሚከታተሉ የሚያውቁ ማለት ነው። አንተ የምትጠቀመውን ቃላት መርጠህ ነው። እያዳመጠህ ነው።
እዚህ ጋር ከ2800 በላይ እያዳመጠ ነው። ዩቱብ ላይ ብዙ ሰው እየሰማ ነው። ያንተን ሮሮና እየየ መስማት አይፈልጉም። መስማት የሚፈልጉት መልስ ነው። መልስ ነው። ያንተን ሮሮ መልስ ነው መስማት የሚፈልግ። አታስገምት፣ ራስን አታስገምት። እስልምና እንዲህ ነው ሰዎች ብለው በደንብ እንዲንቁህ አንተንም አታድርግ። መልስ ካለ መልስ፣ ካሌለ ዝም ብለህ አዳምጥ። ከስር ያላችሁ 2800 በላይ ሰዎች አዳምጥ። ትንሽ ግልጽ ላድርግላቸው። እስልምና ይሄ ነው። ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ይሳደባሉ፣ ይገባሉ፣ ያለመረጃ ዝም ብለው ተቀዳው ይወጣሉ። ምክንያቱም እነሱ ሙስሊም ናቸው። የጠየቀውን ትመልሳለህ። በቃ ከዛ ውጭ ግን ቤቱ ፖለቲካ ምትሰራበታለህ። የምትንጮህበት የምትንጫጫበት አይደለም። በነቢይ አስተምሮ የምትሸማቀቅ የምታፈር ከሆነ ገስት ሌላ ለመግባት እኔ ገርፌ በሳማ ሱሬን አውልቄ እየለበለብኩ እዚህ ገስት ላይ አላስገባውህም። እጅን አውጥተህ እመልሳለሁ እንደሚል ተማሪ ገስቱን አይተህ ገብተህ በመጀመሪያ ሰርች አድርገህ ይመተህ ገስት ልከህ ተሻምተህ ተሰልፈህ ለምነህ ነው የገባው። መልስ ካለ ትመልሳለህ፣ ከሌለ ትወርዳለህ። ሰው መስማት የሚፈልጋለ፣ መማር የሚፈልጋለ፣ ማወቅ የሚፈልጋለ ቦታ ትለቃለህ ለእነሱ። እኔ አላስገደድኩም፣ ማንንም ያስገደድኩት የለም። ስለዚህ ገብተህ እኔ ጋር አታልቅስ። አሁን ማይክን አንሳና እኮ አንተ አሁን ቤት መልስ እኮ አሁን አስገባትና ለማውጣት ብቻ ነው ለምትጠቀመው? አረ አይደለም፣ እንድመልስ ነው እንጂ እየየ እንድነግረኛለም። አሁንም እኔ የምጠይቅበትን ጥያቄው ላይ ግባና ሰው እንደ እስልምና አሁን በሸሪያው ህግ ከእስልምና ቢወጣ ምን ይደረጋል? አስተምሮ ስነስርዓቱ እያስተናገድክ አይደለም እኮ አንተ ገብቶ ምላሽ የሚሰጥን ሰው እባክህ መልስ። ቀጥል። ጨርሰኛ መጀመሪያ ላስወጣ የመጨረሻ ቻንስ፣ የመጨረሻ ጥያቄ። ገብቶ ወጡ እያወሩ አንተ ታወርዳለህ ሳይጨርሱ። ምንድን ነው ያንተ ቤቲስ አላማው? ከስር ሆነ አውራ፣ ወይንም ደግሞ አሸንጉሊት አስቀምጥና እሷን አዋራት። ቤቱ ስታየው አንተን ተረት ተረት የምናዳምጥበት ይመስላል። 3000 ሰው ቁጭ ብሎ አንተን እየየ እና ሮሮ ብሶት የኑሮ ውድነት የጠበሰን ወይንም ደግሞ ሌላ ምክንያት የመረረህ ከሆነ እዚህ መተህ እየየ እንድትልብን የአንተን እንትን እየየ እኮ የምንሰማበት የህዝብ ድምፅ የምንሰማበት እንትን አፈ ጉባኤ ነገር አይደለም። እዚህ ጋ የምታውቀው ልመልስ ነው።